ጤና ይስጥልን ክብራትና ክብራን እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። እንደተለመደው በርከት ያሉ ያልተሰሙ ጉዳዮችን እየነገርናችሁ እንቆያለን። በየክለቦቻችሁ ከማንቸስተር ዩናይትድ ጋር በተያያዘ ስምምነት ላይ ስለደረሰው ዝውውር የማይክል ካሪክም የመጀመሪያ ፈራሚ ይሆናል ተብሎ እየተጠበቀ የሚገኛን ተጫዋች አለ፣ እናነሳዋለን። በተጫዋቹም በኩል ሌሎቹን ክለቦች በሙሉ ድርድሮች ነበሩ፣ እነሱን ያዝ አድርጓቸው በሚል ያስተላለፈው መልእክት አለ ተብሏል። አጠቃላይ ጉዳዮቹን እንመለከታለን። የኤንዞ ፈርናንዴዝ ጉዳይ፣ የኤሊዮት አንደርሰን ጉዳይ ማንቸስተር ዩናይትድን ማንቸስተር ሲቲን እንዲህ በዙር የሚያገናኝ አይነት ዝውውር ሆኗል። ጀርሚ ጃኬትን በተመለከተ በሊቨርፑል ቤት የሚነሳ ጉዳይ አለ። አርሰናል ቤት ዘርዘር ያሉ ጉዳዮች አሉ። በተለይ ደግሞ ሞርጋን ሮጀርስ፣ ጁኒየር ክሩፒ ከነዚህ ተጫዋቾች አርሰናል የትኛውን ነው የሚያስቀድመው? ሁለቱንስ ሊፈርሙ ይችላሉ ወይ በሚለው ጉዳይ ላይ በስፋት እናነሳለን። ካርሎስ ባሌባን በተመለከተም የሚነሳ ጉዳይ አለ። ጆ ፔድሮን የተመለከተ ጉዳይ አለ። ፊሊፔ ጆርገንሰንም በቸልሲ በኩል አንደኛው ከዝውውር ስሞች መካከል አንዱ ነው። ሜሰን ግሪንውድ፣ ጆሹዋ ዘርክዜን የተመለከተ ጉዳይም ወጥቷል። ኒኮፓዝንም ስለ የተመለከቱ ጉዳዮችን እናነሳለን። በቻላችሁት በያላችሁበት አብራችሁን ቆዩ። በርከት ያሉ ጉዳዮችን፣ አጫጭር ጉዳዮችን ባርሰሎናን፣ ሪያል ማድሪድን፣ አንቶኒ ጎርደንን ከባርሰሎና ጋር ቪኒ ጁኒየርና የሪያል ማድሪድን ቆይታ የሚያነሱ ሀሳቦች አሉ። አርሰናል ቤት የጋብሪኤል ጀሱስና የዩሪን ቲምበርም ጉዳይ አንደኛው በዝውውር አንደኛው በጉዳት በኩል ምን አዲስ ነገሮች አሉ የሚለውን በስፋት እየነገርናችሁ እንቆያለን። ያልሰሙ ጉዳዮችን ይዘናል። አብራችሁን ቆዩ። መልእክቶቻችሁን ጻፉልን። ትናንትና የፕሪሚየር ሊጉ የውድድር ዓመቱ እጩዎች ወይም ደግሞ በዝውውር ሂደት ላይ የዓመቱ ምርጥ ዝውውሮች እጩዎች ይፋ ተደርጓልና ስሞችን ላንሳላችሁና እናንተ ምርጥ የምትሉትን ትመርጡልናላችሁ። ሀሳብ አስተያየቶቻችሁን ጻፉልን። ጆ ፔድሮ፣ ቪክተር ዮኬሬሽ ጆ ፔድሮ ከቸልሲ፣ ቪክተር ዮኬሬሽ ከአርሰናል፣ ሪያን ሸርኬ ከማንቸስተር ሲቲ፣ አንቶine ሴሜኒዮም ከማንቸስተር ሲቲ የተካተቱ ናቸው። የማንቸስተር ዩናይትዱ ሰን ሎመንስ በግብ ጠባቂ ቦታ ላይ ካሉ ከነዚህ 8 ያክል እጩዎች አሉ። ከስምንቱ ብቸኛው ተጫዋች ነው ግራኒት ዣካ ድሩፊየ የቦርመዙ ተጫዋች፣ እንዲሁም ደግሞ ዶሚኒክ ካልቨርት-ልዊን በዚህ ዝርዝር ውስጥ የተካተቱ ናቸውና ለእናንተ ማን ነው? ሶሎመንስ ነው ወይስ ደግሞ ቪክተር ዮኬሬሽ ነው ወይስ ደግሞ ጆ ፔድሮ ነው? ሪያን ሸርኪ እና ሴሜኒዮም እዚህ ዝርዝር ውስጥ አሉ። ግራኒት ጃካም የሚሉ ብዙ ስሞችን ሰምተናል። ዶሚኒክ ካልቨርት-ልዊንም በዚህ ዝርዝር ውስጥ አለና ለእናንተ ምርጥ የምትሉትን እየጻፋችሁልን አብራችሁን ቆዩ። በርከት ያሉ አዳዲስ ጉዳዮችን ይዘናል። እንደተለመደው ይህንን ቪዲዮ ላይክ አድርጋችሁ እንድትጀምሩ አሳስባለሁ። ከዛ ውጭ እናንተን ሀሳብ አስተያየቶች ወደ በኋላ ላይ መለስ ብዬ የማቀርብ ነው የሚሆነው። የአውሮፓ ቻምፒየንስ ሊግ ፋይናልን በተመለከተ ዩሪን ቲምበር ይሰለፋል አይሰለፍም የብዙዎች ጥያቄ ነው። አንደኛው ከመሰለፍ ጋር በተያያዘ ክሊር የሆነ ነገር አለው የሚለውንም እናነሳለን። በእርግጥ ተጫዋቹ ከጉዳቱ ስለማገገሙ ሌላ ምልክት ተመልክተናል። በኔዘርላንድ ብሔራዊ ቡድን በሆላንድ ብሔራዊ ቡድን ሮናልድ ኪውመን ጥሪ አድርገውለታል። በብሔራዊ ቡድኑ በኩል አብረው ዓለም ዋንጫ ላይ እንመለከቷለን። ከነ ቨርጂል ቫን ዳይክ፣ ደንዘል ደምፍሬስ ጋር ተጠርቷል። አማካኝ ስፍራ ላይ እነ ፍራንኪ ዲዮንግ፣ ሪያን ግራቨንበርች አይነት ቲዣኒ ራይንደርስም በዚህ ዝርዝር ውስጥ እየተካተቱ ናቸው። የሱ የዩሪን ቲምበር ወንድም ኩዌንተን ቲምበርም በዚህ ዝርዝር ውስጥ የተካተተ ነው። ስለ ዩሪን ቲምበር ግን ሲነሳ በአርሰናል የመጨረሻ ጨዋታዎች ላይ ይሰለፋል አይሰለፍም የሚለው ጉዳይ እያጠራጠረ ክሪስታል ፓላስ ጨዋታ፣ የበርንሌ ክሪስታል ፓላስ እያለ ሁሉም አልቋል። በፕሪሚየር ሊግ አሁን የቀረው ቻምፒየንስ ሊግ ፋይናል ብቻ ነውና ለቻምፒየንስ ሊግ ፋይናል ፊት ሆኖ በብቃት ይደርሳል። ተጫዋቹም አንደኛ ፊት ሳይሆን ቢጫወት ከዓለም ዋንጫም በጉዳት ምክንያት ዳግማ ገርሽቶበት ከዓለም ዋንጫም ውጪ ሊሆን ይችላልና ተጫዋቹም ጥንቃቄ የሚመርጥበት አርሰናልም ተጫዋቹ ላይ የሚቆምርበት አይነት ጨዋታ አይደለም። ትልቅ የቻምፒየንስ ሊግ ፋይናል ነው። ነገር ግን አሁን እየተሰሙ ባሉ ጉዳዮች መካከል አርሰናል ዛሬ ወደ ቡዳፔስት ሃንጋሪ ይጓዛል። ከቡድኑ ጋር አብሮ ይጓዛል ዩሪን ቲምበር ተብሏል። ከዛ በኋላ የመጨረሻ ውሳኔ ደግሞ እዛ ከደረሱ በኋላ የመጀመሪያ ልምድ ከሰሩ በኋላ ይሰለፋል አይሰለፍም የሚለውን በስኳድ ውስጥ ይካተት አይካተት፣ በጨዋታው ላይ ይሰለፍ አይሰለፍ የሚለውን የመጨረሻ ውሳኔ የሚኬል አርቴታ ውሳኔ ነው። ነገር ግን ዛሬ ከሚጓዙት የአርሰናል ቡድን አባላት ውስጥ አንዱ እንደሆነ ተመልክተናል። ከዩሪን ቲምበር ጋር በተያዘ ይህ ትልቁ ጉዳይ ነው። አርሰናል ቤት ያለ መረጃ ነው። የማንቸስተር ዩናይትድን ጉዳይ ላንሳ። ከማንቸስተር ዩናይትድ ጋር በተያዘ የኤደርሰን ጉዳይ ብራዚላዊው ተጫዋች
ሁሉንም ጥያቄዎች አንዴ ያዝ አድርጎት ከማንቸስተር ዩናይትድ ጋር እየተደራደረ እንደሆነ በሚያሳብቅ መልኩ ከሌሎች ክለቦች ጋር ያሉ ሂደቶችን ቀጥ አድርጓል። 45 ሚሊዮን ዩሮ ወይም ደግሞ 35 እስከ 38 ሚሊዮን ፓውንድ አካባቢ ማንቸስተር ዩናይትድ ለተጫዋቹ ይከፍላል። በተጫዋቹ በኩል ከማንቸስተር ዩናይትድ ጋር በጥቅማ ጥቅም በደሞዝ ጉዳይ ላይ መስማማት ችግር የለበትም፣ ስምምነት ላይ ደርሷል። ነገር ግን አሁን አታላንታና ማንቸስተር ዩናይትድን በተመለከተ ደግሞ ሁሉም ነገር ያለቀለት ይመስላል። በዚህ ዝውውር ጉዳይ ላይ አንዳንድ ዘገባዎችን እየተመለከትን እንገኛለን። ከነዚህ ዘገባዎች መካከል ደግሞ በዋነኝነት የተመለከትናቸው ጉዳዮች አሉ። ተጫዋቹን ለማስፈረም ጥረቶች የሚያደርጉ ሌሎች ክለቦች አሉ፣ እንደ አትሌቲኮ ማድሪድ አይነት ክለቦች። ነገር ግን ኤሊዮት አንደርሰንም ጉዳይ በማንቸስተር ዩናይትድ ራዳር ውስጥ ካሉ ተጫዋቾች መካከል አንዱ ነው። ወደ በኋላ ላይ ከማንቸስተር ሲቲና ከማንቸስተር ዩናይትድ ጋር የማንቸስተር ደርቢ እየተባለ ይገኛል በኤሊዮት አንደርሰን። በኤንደርሰን ጉዳይ ግን የ26 ዓመቱ ብራዚላዊ ተጫዋች በአትሌቲኮ ማድሪድ ሲፈለግ ነበረ። ከአትሌቲኮ ማድሪድ ጋር ስምምነት ላይ ደርሶ ነበር። አሁን ግን የትኛውንም ክለብ አልሰማም ብሎ ማንቸስተር ዩናይትድን እየጠበቀ ይገኛል። ከማንቸስተር ዩናይትድ ጋር ተስማምቶ ሁለቱ ክለቦች የመጨረሻ ድርድራቸውንም እያጠናቀቁ ይገኛሉ። ምንም አይነት ኢሹዎች፣ ችግሮች ይኖራሉ ተብሎ አይጠበቅምና የማይክል ካሪክ የመጀመሪያ ፈራሚ ኤሊዮት አንደርሰን እንደሚሆን ይገመታል። ኤንደርሰን 12 ወራት ብቻ ኮንትራት ነው ያለውና 35 ሚሊዮን ዩሮ አካባቢ ዩናይትድ ሊከፍል እንደሚችል ዘቴሌግራፍ እያስነበበ ይገኛል። በጣም አነስ ባለ ክፍያ ነው የሚያስፈርመው። ሴሪያው ላይ በደንብ የበቃ ልምድ ያለው አይነት ተጫዋች ነው። 2021 የውድድር ዘመን ጀምሮ ሰለርኒታና ተቀላቅሎ ነበር የጀምረው። 15 ጨዋታ አድረገ፣ 2 ግቦችን አስቆጠረ። ከዛ በኋላ ወደ አታላንታ ነበረ በ2022-23 የውድድር ዘመን የተዘዋወረው። 37 ጨዋታዎችን አድርጎ 1 ግብ አስቆጠረ። ከዛ በኋላ እያበበ ነበር ሄደው። አታላንታ ውስጥ 2023-24 ላይ 53 ጨዋታዎችን አደረገ፣ 7 ግቦችን አስቆጠረ። ከዛ ውጪ በአታላንታ 2024-25 ላይ 49 ጨዋታዎችን አድርጓል፣ 5 ግቦችን አስቆጥሯል። በያዝነው ውድድር ዘመን 41 ጨዋታዎችን አድርጎ 3 ግቦችን ብቻ አስቆጥሯል። ነገር ግን በጣም አቬላቢሊቲው የሚገርም ነው። በደንብ ሳይደክም አመቱ ሙሉ ማገልገል የሚችል ተጫዋች ነው። ከዩናይትድ ጋር በተያያዘ አንድም መልካሙ ዜና ተርፈ በማስመዝገብ ረገድ ዩናይትድን በጣም በጥሩ መንገድ አጠናቋል። የዚህ ኦፕሬቲንግ ኮስቶች፣ ኦፕሬቲንግ ፕሮፊቶች የሚባሉ አሉ። አጠቃላይ የስራ ማስኬጃ ወጪዎች፣ የስራ ማስኬጃ ትርፎችም ይመጣሉና ከኦፕሬቲንግ ትርፍ ወይም ፕሮፊት ማንቸስተር ዩናይትድ ባለፉት 9 ወራት ብቻ 37.7 ሚሊዮን ዩሮ ማትረፉን ከዚህ በፊት አምና በተመሳሳይ ወቅት ላይ 3.2 ሚሊዮን ዩሮ ከስሮ ነበረ። አሁን ግን ካምናው በእጥፍ ማለት ነው በብዙ እጥፍ 37.7 ሚሊዮን ዩሮ ማትረፉን የሚያሳዩ ዘገባዎችን ተመልክተናል። አንደኛው ለኤንደርሰንም ዝውውር እንደዚህ አይነት አጋጣሚዎች በደንብ የሚጠቅሙ እንደሆኑ መናገር ይቻላል። ማንቸስተር ዩናይትድ ቤት የፕሪሚየር ሊጉን ትናንትና የ38ኛ ሳምንት ምርጥ ተጫዋቾች እጩዎች ሳነሳላችሁ ነበርና ብሩኖ ፈርናንዴዝ አሸንፏል። ከእጩዎቹ ውስጥ መካከል በአርሰናል በኩል ሎኒ ማዱዌኬ ተካቶ ነበር። ብሩኖ ፈርናንዴዝ 6 ጊዜ የሳምንቱ የፕሪሚየር ሊጉ ምርጥ ተብሎ ተመርጧል። 13ኛው ሳምንት፣ 15ኛው ሳምንት፣ 22ኛው ሳምንት፣ 28ኛው ሳምንት፣ 30ኛው ሳምንትና 38ኛው ሳምንት። በማንቸስተር ዩናይትድ ቤት ግን አስገራሚ ነገሮች አሉ። ከነዚህ መካከል አንደኛው ወደ 14 ያክል ጊዜ የሳምንቱ ምርጥ ተጫዋች ከ38 ሳምንታት 14ቱ የዩናይትድ ተጫዋቾች ናቸው። የአርሰናል ተጫዋቾች 5 ጊዜ 6 ጊዜ ተመርጠዋል። የማንቸስተር ዩናይትድ ተጫዋቾች ደግሞ 14 ጊዜ ለምሳሌ ብሪያን ምቤሙ፣ ማቲያስ የብሪያን ምቤሙ እንዲሁም ደግሞ ቤንያሚን ሸሽኮ አንዳንድ ጊዜ፣ ካዜሜሮ 2 ጊዜ፣ ፓትሪክ ዶርጉ 2 ጊዜ፣ ብሩኖ ፈርናንዴዝን ስናነሳ 6 ጊዜ ያለ፣ ሃሪ ማጓየርም የሳምንቱ ምርጥ ተብሎ የተመረጠበት ጊዜ እንዳለ ይታወቃል። በአርሰናል በኩል ዳቪድ ራያ፣ ዴክላን ራይስ፣ ሊያንድሮ ትሮሳርድ፣ ኤበረቼዜ የተመረጡ ተጫዋቾች ናቸው። ዶሚኒክ ሶቦዝ ላይ ሌሎችም በየሳምንቱ የተመረጡ ተጫዋቾች አሉና የዚህ ተጫዋች ጉዳይ በጣም አስገራሚ ነው። ቀደም ያነሳውላችሁን ጉዳዮች የሲዝኑ ምርጥ ዝውውር በፕሪሚየር ሊግ ላይ ብቻ ማለት ነው ለእናንተ ማን ነው? ሶሎመንስ ከማንቸስተር ዩናይትድ ወይስ ደግሞ ጆ ፔድሮ ከቸልሲ
ቪክተር ዮኬሬሽ ከአርሰናል እንዲሁም ደግሞ ራያን ሸርኪና ሴሜኒዮ ከማንቸስተር ሲቲ ወይስ ደግሞ ዶሚኒክ ካልቨርት-ልዊን ወይስ ግራኒት ዣካ? እስቲ ሀሳብ አስተያየቶቻችሁን እየጻፋችሁልን አሁንም አብራችሁን ቆዩ። በጣም አስገራሚ ጉዳይ ሰምተናል። በዝውውር ሂደቶች በደንብ ያልተጠበቀ ጉዳይ ልንለው እንችላለን። እሱም የአንቶኒ ጎርደን ጉዳይ ነው። ከአንቶኒ ጎርደን ጋር በተያዘ ወደ ባርሰሎና ለመሄድ እንግዲህ የሕክምና ምርመራውን ዛሬ ያደርጋል የሚል ዘገባን ፋብሪዚዮ ሮማኖ ይዞ ወጥቷል። ዚ አትሌቲክ ደግሞ ባርሰሎና በ70 ሚሊዮን ዩሮ የመጀመሪያ ክፍያ 80ኛው ሚሊዮን ወይም ደግሞ 10 ሚሊዮን ድረስ ደግሞ በአዶንስ ለተጫዋቹ ለመክፈል ስምነት ላይ ደርሷል። ሁለቱ ክለቦች የመጨረሻ ሂደቶችን የመጨረሻ ድርድሮችን እያደረጉ ይገኛሉ። የ25 ዓመቱ እንግሊዛዊ አንቶኒ ጎርደን በኒውካስል ዩናይትድ አመቱ ይጠናቀቃል። ከዚህ በኋላ በኒውካስል ዩናይትድ የምንመለከተው አይመስልም። ባየር ሙኒክ ሲባል ነበረ። ከዛ ውጪ ሌሎችም ክለቦች አርሰናል፣ በተለይ ደግሞ ከአርሰናልም በበለጠ ሊቨርፑል ለተጫዋቹ ዝውውር የቀረበ ነው ይባል ነበርና የዚህ ተጫዋች ዝውውር በጣም አነጋጋሪ ሆኗል። ከቀናት በፊት ዚ አትሌቲክም ሲዘግበው ነበር። እኛ ፕሮግረስ እስኪያደርግ እየጠበቅን የነበረ ዝውውር ነው። እንደ ኤልቸሪንጊቶ ቲቪ ደግሞ ከቀናት በፊት ትናንትና ማለት ነው አንቶኒ ጎርደን ሳይገኝ ወኪሉ ግን በባርሰሎና ተገኝቶ ከባርሰሎና ሰዎች ጋር ያሉ ስራዎችን አጠናቆ እንደነበረ የሚያሳዩ ዘገባዎችን ተመልክተናል። አንቶኒ ጎርደን እንግዲህ መዳረሻው እዛ ሲሆን ወደ ካምፕኑ ስፖቲፋይ ካምፕኑ ሲያመራ በካታሎኒያ ግዛት አንድ ችግርም ይዞ ይመጣል ለማንቸስተር ዩናይትድ። እሱም ባርሰሎና አንደኛው ከመጣ አንቶኒ ጎርደን ከመጣ በምንም ተአምር ከማርከስ ራሽፈርድ ጋር አይቀጥልም ማለት ነውና ያም ትልቅ ጉዳይ ሆኖ እየተመለከት ነው እንገኛለን። ማርከስ ራሽፈርድ በዛው በክለቡ ይቆያል አይቆይም እንደ ትልቅ አጠያቂ ጉዳይ እየተነሳ እንዳለ የሚያሳዩ ዘገባዎች አሉ። አርሰናል ቤት አንድ ጉዳይ ላንሳ፣ የጋብሪኤል ጀሱስ ጉዳይ ነው። ከጋብሪኤል ጀሱስ ጋር በተያዘ ጋብሪኤል ጀሱስን አርሰናል ከ20 ሚሊዮን ፓውንድ በላይ በታች አልሸጦም እያለ ይገኛል። 45 ሚሊዮን ፓውንድ የወጣበት ዝውውር እንደሆነ ይታወቃል። በብዙ ክለቦች ፍላጎት ውስጥ ያለ ነውና አርሰናል አሁን ተጫዋቹ አይፈለግም በሚል ወይም ደግሞ 12 ወራት ብቻ ቀሪ ኮንትራት ነው ያለውና ክለቦች አነስ ባለ ክፍያ ሊደራደሩ ይችላሉ። ከ18 ሚሊዮን ፓውንድ በታች ተጫዋቹ የሚሸጥ አይደለም። ያም የሆነ ከሆነ አርሰናል በርካሽ ተጫዋቹን የሚሸጥበት ፍላጎት የለውም። እንደ አንድ የስኳድ አባል ሆኖ በሚቀጥለው የውድድር ዘመንም ጋብሪኤል ጀሱስ ይህንን ክፍያ የሚከፍሉ ክለቦች ከሌሉ በውድድር አመቱ በአርሰናል በቀጣይ አመትም ያሳልፋል ኮንትራቱ እስኪጠናቀቅ ድረስ እንጂ እንደ ዳቪድ ኦርነስቲን ዘገባ ከሆነ አነስ ባለ ክፍያ ተጫዋቹን የመልቀቅ ፍላጎት የለውም የሚሉ ዘገባዎችም በስፋት ወጥተው ተመልክተናል። የአርሰናልን ጉዳዮች ልጨምር እዚህ ጋር እንደ አርሰናል ዘገባ ከሆነ አንዳንድ ምንጮች ጁኒየር ክሩፒንም ከቦርመዝ ከአስቶን ቪላ ደግሞ ሞርጋን ሮጀርስን ማስፈረም ይፈልጋል። የዩሊያን አልቫሬዝ ዝውውር ብዙ እያጠራጠረ ይገኛል። አርሰናል ፍላጎት አለው፣ ነገር ግን ባትሎች አሉበት። ከፓሪስ ሳን ዠርመን፣ ከቸልሲ፣ ከባርሰሎና ፍላጎቶች እንዳሉ ይታወቃል። ነገር ግን ጁኒየር ክሩፒን ከቦርመዝ እንዲሁም ደግሞ ሞርጋን ሮጀርስን በተለይ ደግሞ ሞርጋን ሮጀርስ ራሱ ሚኬል አርቴታም ጭምር ቶሎ ሊያስፈርሙ የሚፈልገው አይነት ተጫዋች ነውና በዚህ ሂደት ላይ ያሉ ቶሎ የሚጠናቀቁ ስራዎች እንዳሉ የሚያሳዩ ዘገባዎች እንዳሉ እየተመለከተን እንገኛለን። ትናንትና ያነሳነው ጉዳይ አለ። ሚኬል አርቴታ የፕሪሚየር ሊጉ ምርጥ አሰልጣኝ ተብሎ ተመርጧል። አርሰን ቬንገር 1997-98 2001 2002 2003 2004 ላይ አሸንፈውት ነበር ይህንን ባለክብር ሆኖ ከዛ በኋላ ግን አርሰናል ከረጅም ዓመታት በኋላ ዋንጫ ከበላበት ዓመት ወይም ከ2 ዓመታት በኋላ ነው ዳግም በአመቱ አሰልጣኝ ያስመረጠው። በዛ መሃል እነ ቶኒ ፑሊስ ሳይቀር የተመረጡበት ራኔሪ ያሸነፉበት ጊዜን እናስታውሳለን። ፔፕ ጋርዲዮላ በተደጋጋሚ ይህንን ሽልማት አሸንፏል 5 ጊዜ ባለፉት 10 ዓመታት ወይም 9 ዓመታት ፔፕ ጋርዲዮላ ወደ ማንቸስተር ሲቲ በመጣበት 10 ዓመት 5ቱ የፔፕ ጋርዲዮላ ነበሩ። የርገን ክሎፕ 2 ጊዜ ያሸንፏል። አርነ ስሎት ባለፈውን ዓመት ማሸነፋቸው ይታወሳል። ጆዜ ሞሪኒዮም ተደጋጋሚ ይህንን ክብር 3 ጊዜ ወስዷል። የሌላው ሰር አሌክስ ፈርጉሰን ናቸው። ነገር ግን ከአርሰን ቬንገር በኋላ እንደም የአርሰናል አሰልጣኝ ይህንን ክብር አሳክቶት አያውቅም ነበርና በጣም የሚያነጋግር ጉዳይ ሆኗል። ቸልሲ ቤት አንዳንድ ጉዳዮችን እንመልከት። አቪየር ፓስቶሬ ከሪያል ማድሪድ ሰዎች ጋር እየተነጋገረ ይገኛል።
የቀድሞ የፓሪስ ሰን ጀርመን ተጫዋች አርጀንቲናዊው በጣም ታለንተር ተጫዋች ነው። በእግር ኳስ በጣም ሲጫወቱ ከሚያምሩ የመስመር ተጫዋቾች መካከል ጥሩ 10 ቁጥሮች መካከል አንዱ ነው ሃቪየር ፓስቶሬ። ኤንዞ ፈርናንዴዝ በሱ በኩል ወኪል እንደሆነ ይታወቃልና ከቸልሲ ሰዎች ጋርም በቅርቡ ኤንዞ ፈርናንዴዝ በሰጠው አስተያየት ቅጣትም ሲተላለፍበት ሲነጋገር ነበር። አሁን ኤቭሪ ፖቴንሻሎችን እየተመለከተ ይገኛል። ኤክስፕሎር እያደረገ ያላቸው አማራጮች አሉ ሪያል ማድሪድን እንዲቀላቀልና ቸልሲ ግን 120 ሚሊዮን ፓውንድ የሚከፍል ካለ ወዲህ ይበል፣ ያለበለዚያ ግን ኤንዞ ፈርናንዴዝ አርጀንቲናዊው የ25 ዓመት ተጫዋች ዘንድሮ ወደ 14 ግቦች አካባቢ ያስቆጥሯል። ከ6 ግብ በላይ ደግሞ አሲስት አድርጓል። ጥሩ 54 ያክል ጨዋታዎችን አከናውኗል። ጥሩ የውድድር ዘመን አሳልፏል ማለት ይቻላል። ቸልሲ እንደ ቡድን ደካማ ጊዜን ቢያሳልፍም ለአንድ አማካኝ ጥሩ የሚባል ቁጥር ነውና እንደ ቢቢሲ ስፖርት ዘገባ ከሆነ የሚሸጥ አይደለም ተጫዋቹ። ያለበለዚያ ቸልሲ ከዛ የበለጡ ክፍያዎችን ማግኘት ይኖርበታል። ከ120 ሚሊዮን ፓውንድ ጀምሮ የሚያቀርብ ክለብ ካለ ተጫዋቹ ይለቃል እንጂ ከዛ አነስ ባለ ክፍያ ኤንዞ ፈርናንዴዝ የሚለቅ አይደለም የሚሉ ዘገባዎችን እየተመለከተ እንገኛለን። ለዚህ ተጫዋች ግን ያን ሁሉ ክፍያ ይከፍላሉ የሚለው በጣም አጠያቂ ጉዳይ ሆናል። ማንቸስተር ሲቲም የሚነሳ ጉዳይ አለ። እሱንም መለስ ብዬ ያነሳላቸዋለሁ። በማንቸስተር ሲቲ ቤት ኤሊዮት አንደርሰን ወይስ ደግሞ ኤንዞ ፈርናንዴዝ የሚለውን ፊሊፔ ጆርገንሰንን በተመለከተ በቸልሲ ቤት እንግዲህ ብዙ እየተጫወተ አይደለም። ግብ ጠባቂ ነው። የሮበርት ሳንቼዝ ተጠባባቂ ሆነውና ጥር ላይ ጥያቄዎች መተውለት መልቀቅ እፈልጋለሁ ብሎ ለቸልሲ አሳውቆ ነበረ። ነገር ግን ቸልሲ በወቅቱ ጥር ላይ አትለቅም ቆይ እስከ ውድድር ዓመቱ እያለው ነበር። አሁን ግን ፊሊፔ ጆርገንሰን ዳግም የለቀቁኝ ጥያቄ ለቸልሲ አቅርበዋል። በቀጣይም ቸልሲ ይህንን ግብ ጠባቂም ተደራድሮ ይሸጧል ተብሎ ይጠበቃል። የጃኦ ፔድሮ ጉዳይንም በተመለከተ የሚነሱ ሀሳቦች አሉ። ጃኦ ፔድሮ በጭራሽ የሚሸጥ የሚታሰብ አይደለም የተባለ ይገኛል። ከዛ ውጭ ያሉ ጉዳዮችን ላንሳ። 119 ዓመታትን በክለብ ደረጃ እያሳለፈ ነው ክሪስታል ፓላስ እና 118 ዓመቱ ድረስ ምንም አይነት ዋንጫዎች አልነበሩትም። ባለፉት 12 ወራት ግን ከሜ 2025 ጀምሮ 3 ዋንጫዎችን ኤፍ ኤ ካፕን ማንቸስተር ሲቲን አሸንፎ፣ ኮሚኒቲ ሺልድን ሊቨርፑልን አሸንፎ፣ ኮንፈረንስ ሊግን ደግሞ ትናንትና በማቴታ ብቸኛ ግብ 2026 ላይ የኮንፈረንስ ሊግን ማሸነፉን አረጋግጧል። ኦሊቨር ግላስነርም የመጨረሻ ጨዋታቸው በድል ተጠናቋል። እንግዲህ በ12 ወራት 3 ዋንጫ በጣም ትልቅ ስኬት ነው። ክሪስታል ፓላስ በጣቸው የሚመኛቸው አይነት አሰልጣኝ ናቸው። ነገር ግን አሁን በቀጣይ ዓመት ደግሞ ክሪስታል ፓላስ ወደ ዩሮፓ ሊግ አድጎ በዩሮፓ ሊግ ላይ ሲወዳደር እንመለከቷለን ማለት ነው። ራዮ ቫይካኖ ነበር የገጠመው። ራዮ ቫይካኖ ደግሞ በጣም የሚገርም አይነት ታሪክ ያለው ከምስረታው ጀምሮ በሰራተኞች የተመሰረተ በተለይ ደግሞ ስደተኛ ሰራተኞች ከደቡብ አሜሪካ የሚመጡ ከነ አርጀንቲና የሚመጡ ሰራተኞች የመሰረቱት አይነት ክለብ ነው። አሁንም አዲስ አበባ ስቴዲየም ላይ እንኳን ወደ ስቴዲየም ለመግባት ትኬት አትገዙም። በር ላይ ቆማችሁ ወይም የወረቀት ትኬቶች አይሸጡም። ሁሉም ነገር በኦንላይን በኢንተርኔት ዲጂታላይዝድ ተደርጓል። ነገር ግን በራዮ ቫይካኖ ስቴዲየም ስትገቡ መግቢያ ትኬቶች የሚሸጡት በትክክል እዛው፣ ለምሳሌ ትልልቅ ጨዋታዎች ሲኖሩ ማየት ከፈለጋችሁ ምናልባት አዲስ አበባ ስቴዲየም ላይ በፊት የኢትዮጵያ ብሔራዊ ቡድን ጨዋታን ስንመለከት እንደምናድረው አሁንም ያንን ነገር ልትመለከቱ ትችላላችሁና ትናንትና የነበረው የኮንፈረንስ ሊግ ጨዋታ በዛ መንገድ እየተጠናቀቀ ሆኖ ተመልክተናል። ሌሎች አጫጭር ጉዳዮችን እንመልከት። ማንቸስተር ሲቲ ቤት እየተነሱ ያሉ ጉዳዮች አሉ። በማንቸስተር ሲቲ ቤት አንደኛው ፕራዮሪታይዝ የሚደረገው ኤንዞ ፈርናንዴዝ ነው ወይስ ደግሞ ኤሊዮት አንደርሰን ነው የሚለው ዘገባ ብዙ እያነጋገረ ይገኛል። ማንቸስተር ሲቲ በዋነኝነት ኤሊዮት አንደርሰንን ይፈልጋል። በእርግጥ ኤሊዮት አንደርሰንን ለማስፈረም ማንቸስተር ዩናይትድም ደጋግሞ እየደወለ ይገኛል። ተጫዋቹ ግን ቅድሚያ ምርጫው በተለይ ወደ ማንቸስተር ሲቲ መሄድ እንደሆነ የሚያሳዩ ዘገባዎች አሉ። ከዚህ በፊት በእንግሊዛውያን አማካዮች መካከል ማንቸስተር ሲቲ ፉክክር ያደረገባቸው ተጫዋቾች አሉ። የዴክላን ራይስ ዝውውር ወደ አርሰናል ሲጠናቀቅ ማንቸስተር ሲቲ ደግሞ በወቅቱ በተመሳሳይ ወቅት ላይ በዚህ በጥሩ ደረጃ ላይ ከነበሩ ተጫዋቾች መካከል የእንግሊዛውያን የሱም ካልቨን ፊሊፕስ የዴክላን ራይስ የእንግሊዝ ብሔራዊ ቡድን አጣማሪ የነበረውን ተጫዋች ማስፈረሙ ይታወቃልና አሁን ደግሞ ኤሊዮት አንደርሰንን ቅድሚያ እንደሚሰጠውና ማንቸስተር ዩናይትድም ደግሞ ደጋግሞ እየሞከረ ይገኛል። ተጫዋቹ በእርግጥ ማንቸስተር ዩናይትድ በማንቸስተር ደርቢ በዚህ ተጫዋች ዙሪያ ሽንፈት ሳያጋጥመው አይቀርም የሚሉ ዘገባዎች አሉ። ዩናይትድ ግን ተስፋ የቆረጠ አይመስልም። የመጀመሪያው ፈራሚ በእርግጥ ኤደርሰን እንደሚሆን የሚያጠራጥር አይደለም። ብዙ ሀሳቦች ያንን
እያሳዩ ይገኛሉ። ብዙ እየተባለበት ይገኛል። ጀርሚ ጃኬትን በተመለከተ ማንቸስተር ዩናይትድ ለኔም ፍላጎት ነበረው ጥያቄ አቅርቦ ነበር የሚል ሀሳቡን አንስቷል። ነገር ግን ከሊቨርፑል ጋር በተለይ ስምነት ላይ መድረሳቸውን የሚያሳዩ ዘገባዎችን አንስቷል። እሱ በነበረው ቃለ መጠይቅ ላይ ከሊቨርፑል ጋር ድርድሮችን አደረግን፣ ከዛ በኋላ በድርድሮቹ ሂደት ደግሞ ስምነት ላይ ይደረስን የሚል ሀሳቦች ወጥቷል። ከጆዜ ሞሪኒዮ ጋር በተያያዘ አዲሱ የሪያል ማድሪድ ፕሬዝዳንት ለመሆን እየተወዳደሩ የሚገኙት ኤንሪኬ ሪኩዌልሜ አንድ ጉዳይ አንስቷል። ጆዜ ሞሪኒዮ የሪያል ማድሪድ አሰልጣኝ አይሆኑም የሚል ሀሳብ አንስቷል። እኔ ፕሬዝዳንት ሆኜ ከተመረጥኩ የእሳቸው ቅጥር በፍጹም አይፈጸምም። እኔ ከአንድ የክለብ አሰልጣኝ ጋር ተነጋግሬ ጨርሻለሁ። የውድድር ዓመቱ እንግዲህ ተጠናቋል። ስለዚህ እኔ ፕሬዝዳንት ሆኜ የምመረጥ ከሆነ ሌላ የአጭር ጊዜ ፕሮጀክት ወይም በሪያል ማድሪድ ከዚህ በፊት ያሰለጠነ አሰልጣኝ ጭራሽ አይመጣም። ከዛ ይልቅ ሌላ አዲስ አሰልጣኝ የረጅም ጊዜ እቅድ ያለው ትልቅ አሰልጣኝ በሪያል ማድሪድ ቤት ትመለከታላችሁ። ጆዜ አሰልጣኝ ሆነው አይቀጥሉም፣ አይመጡም ወደ ሪያል ማድሪድ የሚል ምናልባት ኮላፕስ ሊያደርግ የሚችልበት እድል እንዳለ የሚያሳዩ ዘገባዎች ወጥቷል። ኬሊያን ምባፔ 2025/26 የሪያል ማድሪድ ኮከብ ተጫዋች ተብሎ ተመርጧል። 42 ግቦችን አስቆጥሯል። 7 ለግብ የሆኑ ኳሶችንም አመቻችቶ አቀብሏል። በአጠቃላይ ጥሩ የውድድር ዘመን በግሉ ቁጥሮቹ ያንን ቢያሳዩም እንዳጠቃላይ ግን የተሳካ ጊዜ ነው ማለት በጣም ከባድ ነው። ሮበርትሰንን በተመለከተ ከቶትናም ጋር ስምነት ላይ ደርሷል። በነጻ ዝውውር የቶትናም ተጫዋች ለመሆን ጥር ላይ ተስማምቶ ነበር። ነገር ግን ሊቨርፑል መልቀቅ አልፈለገም ነበር። አሁን ሮበርትሰን የቶትናም ተጫዋች ለመሆን የመጨረሻ ደረጃ ላይ ደርሷል። ሌላኛው ጉዳይ ከቶትናም ጋር በተያያዘ ትልቁም እየተነሳ ያለ ጉዳይ ቶትናምን በተመለከተ ካርሎስ ባሌባን ይፈልጋል ተብሏል። ማንቸስተር ዩናይትድ ከዚህ ተጫዋች ዝውውር ገና አልወጣም። ማንቸስተር ዩናይትድ ተጫዋቹን ይፈልጋል። ነገር ግን የካርሎስ ባሌባን ዝውውር ለማጠናቀቅ ፍላጎቶች አሉ የሚሉ ዘገባዎች በስፋት እየወጡ ይገኛሉ። የማንቸስተር ዩናይትድን ብቻ አይደለም፣ በተለይ ዲዘርቢ ተጫዋቹን አሰልጥነውታል። ስለዚህ የተጫዋቹም ጉዳይ በትልቅ ደረጃ ይነሳልና ወደ ቶትናምም ሊሄድ የሚችልበት እድል አለ። ነገር ግን አሁን የተጫዋቹ ዋጋ ከ100 ሚሊዮን ፓውንድ ዝቅ ብሏል። ምክንያቱም አሁን ክለቦች አማራጮች አሏቸው። ማቴዎስ ፈርናንዴዝን ቢሉ ኤሊያት አንደርሰንን፣ ኤንዞ ፈርናንዴዝን፣ ኦሬሊዮ ቹዋሚኒን የማስፈረም መብትም እድልም አላቸውና የካርሎስ ባሌባ ብቸኛ አማራጭ አይደለም። ባለፈው ክረምት ላይ እሱ ብቸኛ አማራጭ ይመስል ነበረ። ለመልቀቅም የቀረበው ተጫዋች ይመስል ነበረ። ከሮማ ጋር በተያያዘ የሚነሱ ጉዳዮች አሉ። ሮማ በተለይ በዝውውር ሂደት ላይ ጆሹዋ ዜርኬዘን ከማንቸስተር ዩናይትድ እንዲሁም ደግሞ ሜሰን ግሪንውድን ከማርሴይ ሊያስፈርም የዌስትሃሙንም ሶምረ ቨለን የማስፈረም ፍላጎት አለው የሚሉ ዘገባዎች ወጥተዋል። በዚህ ሂደት ላይ ደግሞ የሚነሱ ጥያቄዎች ቢኖሩ ማንቸስተር ዩናይትድ ከነዚህ ዝውውሮች በጣም ትልቅ ገንዘብ ለምሳሌ 50 ሚሊዮን ዩሮ ይገመታል። ሜሰን ግሪንውድ ወደ ሮማ መሄድ ከሆነ ማንቸስተር ዩናይትድ 25 ሚሊዮን ዩሮ አካባቢ ያገኛል። ጆሹዋ ዜርኬዝ ዝውውር ክፍያ የሚከፈልበት ከሆነ ሌላ አትራፊነት ነው ለማንቸስተር ዩናይትድና ብዙ እየተባሉ ያሉ ጉዳዮች አሉ። ትናንትናም ባነሳናቸው ጉዳዮች ላይ የላካችሁልን መልእክት፣ ሀሳብ፣ አስተያየቶች አሉና ሁላችሁንም ከልብ እናመሰግናለን ስለጻፋችሁልን መልእክት። አድማሱ ሰንደርላንድ ምን ላይ ተሳተፈ? ምን ያክል አሸነፈ? በሁሉም አይነት ጨዋታ ሰንደርላንድ ተሳትፎን እንግዲህ አሸንፎ ቀጠለበት ወይ የሚል በእርግጥ ግልጽ አይደለም። ሰንደርላንድ በዩሮፓ ሊግ ላይ የሚሳተፍ አይነት ቡድን ሆኖ አጠናቋል። በጣም ድንቅ ጊዜን እንዳሳለፈ ይታወቃል። በፕሪሚየር ሊግ ላይ ሬጅ ለብሬስ እንዲሁም ደግሞ ሌሎችም የሰንደርላንድ ነግራኒት ጃካ ምስጋና የተቻራቸው አይነት ጊዜ ላይ እንዳሉ ይታወቃል። ሰንደርላንድ፣ ቦርመዝ በጣም ጥሩ ጊዜን ያሳለፉ ክለቦች መካከል የሚጠቀሱ ናቸውና ሰንደርላንድ በውድድር ዓመቱ ምርጥ አሰልጣኝ ለማስመረጥ አንዳንዶች እነዚህ አትሌቲክ ምርጫቸው አድርጎት እንደነበር ይታወቃል። አማን የጻፈልን መልእክት አለ። ኦዴጋርድ አይደለም ከፈርናንዴዝ ከሜኖ እንኳን የሚወዳደር ተጫዋች አይደለም ብሏል። ትናንትና ስናነሳው ነበረ። ቶፊቅ ኬሬሽ ከባድ ኳስ ነው፣ ግን አርሰናል ፓሪስ ሳን ጀርመንን 1-0 ያሸንፋል የሚል መልእክቱን ልኮልናል። ሰላም እንዴት ናችሁ ብሎናል። ቶፊቅ ኬሬሽ ለመላው እስልምና እምነት ተከታዮች ኢድ ሙባረክ ብሎናል። በመላው ዓለም ከልብ እናመሰግናለን። ጻዬ የተባረክ ብሩኖ በጣም መወዳደር የለበትም ከማርቲን ኦዴጋርድ ጋር የሚል መልእክቱ ልኮልናል። ቸልሲ ግብ ጠባቂ ያስፈረመው ወይስ ገና ነው ብሎናል። ገና የግብ ጠባቂ ማስፈረም ሂደት ላይ አልገባም። ነገር ግን አሁን ቸልሲ የሚለቁ ተጫዋቾች ላይ ስራዎችን እየሰራ ይገኛል። ከዛ በተጨማሪም ከአሰልጣኙ ቻቪ አሎንሶ ጋር እነማን ይምጡ በሚለው ላይ ንግግር ላይ እንዳለ የሚያነሱ ሀሳቦች አሉ። ከዛ ውጪ ጌትነት የጻፈልን መልእክት አለ። እንደ ቡድን ስራ ማርቲን ኦዴጋርድ
ኦደጋርድ እንደ ግል ተጫዋች ደግሞ ብሩኖ ፈርናንዴዝ የተሻለ ነው ብሎናል። ዶክተር አለማየሁ ከባሌጃራ የጻፉልን መልእክት አለ። አርሰናል ቻምፒየንስ ሊግ ካሸነፈ እውነትም ከትላልቅ አያላን ክለቦች ተርታ ይቀመጣል። መልካም ድል ለገነርስ ብለዋል። ሽመልስ ከኳታር ዷም አርቴታ የፕሪሚየር ሊጉ ሽልማት በደንብ ይገባዋል ብሎናል። ዳዊት ገብረዋልድ ብሩኖ ፈርናንዴዝ ከኦዴጋርድ ጋር በምንም ጭራሽ መወዳደር የለበትም የሚል ነገር አንስቶልናል። አንተነ የጻፈልን መልእክት አለ። አርሰናል በጣም ሪጂድ በሆነ በጣም በጠባብ ሁኔታ በፍጹም ቅጣት ምት በመለያ ምቶች 4-3 ፓሪስ ሰን ጀርመንን ያሸንፋል ብሎናል። ኤርሚያስ ምንም አይነት ዩናይትዳዊ በሆንም ያስናቀች አሰልጣኝ ሚኬል አርቴታ ይገባዋል የሚል ሀሳቡን አንስቶልናል። አህመድ ከጅቡቲ የመልካም ባህል ምኞቱን ገልጾልናል። ለእናቱ፣ ለቤተሰቦቹ፣ ለወንድሙ፣ ለልጁ ራህመት አህመድም ጭምር መልካም ባህል ብሏል። እናመሰግናለን። ሰላም ምርጦች እንዴት ናችሁ? የአርሰናል ዝውውሮችን በተለይ ፈርናንዴዝ 21 አሲስት ይልቅ ኦደጋርድ በበርንሌ ጨዋታ ላይ አሲስት ያደረጋት ኳስ ሚዛን ትደፋለች ብሎናል። ለመላው የእስልምና ተከታዮች በመላው ዓለም ለምትገኙም እንኳን አደረሳችሁ። ብሩኖ ከኦደጋርድ ማነጻጸር የብሩኖን ችሎታ ዝቅ ማድረግ ነው ብሎናል። አብደልባሲጥ ከድር በጻፈልን መልእክት ሰላም ቤስቶች እንዴት ናችሁ? ልጃኔ ነኝ። ፓሪስ ሳን ጀርመን 3-2 በሆነ ውጤት ያሸንፋል ብሎናል። ከደቡብ አፍሪካ ታፈሪ የጻፈልን መልእክት አለ። እናነጻጽራለን። እስቲ የመልእክትን ልከነዋል። ማርቲን በጣም የተለየ ተጫዋች ነው ኦደጋርድ፣ ነገር ግን የፕሪሚየር ሊግም አሸናፊ መሆኑ የበለጠ የተሻለ ያደርጓል ብሎናል። ኤስደብሊው የተባለ አድማጫችን በኢሜይል ስሙ ነው። ከልብ እናመሰግናለን። ሁላችሁንም ስለጻፋችሁልን መልእክት የዛሬን እዚህ ላይ ያጠናቀቅን። ለሀሳብ ላስተያየት ለመልእክቶቻችሁ ሁሉ ስለሰጣችሁን ጊዜ ከልብ እናመሰግናለን። ጤና ይስጥልን።